በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. በቅርብ ዘመን ውስጥ ስለሆነው የአንድ ሰው መጨረሻ ማማር እናያለን። አሁንም ድረስ መልካም የአላህ ባሮች አሉ። ሁለቱን ፍጻሜዎችን እንሆ። አንደኛው ከግብጽ ነው። የመድረክ ፈረሰኛ ከሆኑት ታዋቂው አንደበተ ርቱዕ ኸጢብ አብዱልሐሚድ አልኪሽክ የተገኘ ነው። አምላካቸው እንዲህ በማለት ለመኑ፣ ኢማም ሆኜ አኑረኝ፣ ኢማም ሆኜ ግደለኝ፣ ላንተ ሰጋጅና ሱጁድ ላይ ሆኜ ቀስቅሰኝ፣ የዓለማት ጌታ የሆንክ አምላክ ሆይ። ታሪካቸውን ሁሉም ያውቀዋል። ዕለተ ጁምዓ ህዳር 6 ቀን 1996 ዓመተ ልደት ቤታቸው ሆነው ለጁምዓ ሶላት ለመውጣት በዝግጅት ላይ ሳሉ ወደ መስጂድ ከመሄዳቸው በፊት በቤታቸው ውስጥ የሱና ሶላት ለመስገድ ቆሙ። በሁለተኛው ሱጁድ ላይ ሆነው ረጅም ሱጁድ አደረጉ። ከዚያ ሱጁድ አልተነሱም ነበር። ያ ረጅም ሱጁድ ምድር ላይ የመጨረሻቸው ነበር። ነፍሳቸው ወደ አምላኳ ተሸጋገረች። እንደተመኙትም ለአምላካቸው ተደፍተው ሱጁድ ላይ ሆነው የምድር ላይ ህይወታቸውን አጠናቀቁ። ያ አላህ፣ ምንኛ ያማረ ፍጻሜ ነው! አላህ ሱብሓነሁ ወተዓላ ድካምና ችግር፣ ሐሳብና ሐዘን ወደ ሌለበት ወደ ሌላኛው ዓለም ደረጃቸውን ከፍ አድርጎና አልቆ ሊወስዳቸው የሻ ይመስላል። አንድ ባሪያ አንድን ነገር ተመኝቶ አላህ ያንን ምኞቱን ከመሙላቱ በላይ ምንኛ ያማረ ነገር አለ። አያሳፍረኝም፣ እንዲህ ያደርግልኛል ብሎ በአላህ በመተማመን ይምልና አላህ ምኞቱን ይሞላለታል። ሙሉ በሙሉ እምነቱን አላህ ላይ ይጥላል። አላህም እምነቱን ያጸናለታል። የቂያማ ቀንም አላህ ለርሱ ክብርን ሊያጎናጽፍ ብሎ ሱጁድ ላይ አድርጎ ያስነሳዋል። ሁለተኛው ታሪክ ደግሞ ከፍልስጤን ምድር ሲሆን ይህም የገዛ ሸይኽ እና የክብሯ ሰባኪ የሆኑት ሸይኽ አህመድ ያሲን ታሪክ ነው። በአንድ ወቅት ገዛን በጎበኘው ጊዜ የታጋዮች መሪ የሆኑትን የሸይኽ አህመድ ያሲንን ወንድሞች አግኝቼ ነበር። ሸሂድ ከመሆናቸው ከጥቂት ቀናት በፊት የሸይኹ የጤና ሁኔታ አሳሳቢ መሆኑን የመረመራቸው ሐኪም ነገራቸው። በዚህም የተነሳ በተወሰነ ቀናት ውስጥ በሽታው ሊገላቸው እንደሚችል ስጋቱን አስቀመጠ። ሆኖም ግን የሐኪሙ ግምት ሳይሰምር በአስከፊ በሽታም ሆነ ድንገተኛ የልብ ህመም ሳይጠቁ በሌላ አጋጣሚ ሞቱ። በጽዮናዊት እስራኤል ከአውሮፕላን በተተኮሰ ሚሳኤል ነበር የተገደሉት። ሸሂድነት ሕያውነት ነውና በሌላ ዓለም ሕያው ሆነው ለመኖር ምድርን ትተው አለፉ። እጅግ ጣፋጭ፣ እጅግ የላቀ፣ እጅግ ውብ የሆነ ዓለም ኢንሻአላህ ጀነትን ያገኛሉ ብለን እናስባለን። እኛንም አላህ ሱብሓነሁ ወተዓላ ጀነትን ያጎናጽፈን፣ ከእሳቱ ቅጣትም ይጠብቀን። ኢማም አልቡኻሪ ባስተላለፉት ሐዲስ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ኢነመል አዕማሉ ቢልኸዋቲም፣ ስራዎች የሚታዩት በፍጻሜያቸው ነው። ኢብኑ በጣል እንዲህ ይላል፣
የመጨረሻ ስራዎችና የምድር ላይ ፍጻሜያቸው በምን ሊሆን እንደሚችል አላህ ሱብሓነሁ ወተዓላ ለባሮቹ አለመግለጹና መደበቁ ውስጥ ከፍተኛ የሆነ የአላህ ጥበብና እዝነት አለበት። ለምሳሌ አንድ ሰው ፍጻሜው በኢማንና መልካም ሁኔታ ላይ መሆኑን አስቀድሞ ያወቀ እንደሆነ በራስ የመደነቅ በሽታ ሊገባው ወይም ደግሞ ስንፍናና መዘናጋት ሊያገኘው ይችላል። ፍጻሜው በክህደትና እድለቢስነት መሆኑን ያወቀ እንደሆነ ደግሞ ጥመት፣ ትዕቢትና ክህደቱ የበለጠ ይጨምራል። ለዚህም ሲባል አላህ ሱብሓነሁ ወተዓላ ይህ ዕውቀት የሱ ብቻ እንዲሆን መሻቱ ሆነ። ይህም ሰዎች ሚዛናዊ በሆነ መልኩ በፍራቻና በክጀላ ወይም ተስፋ መካከል እንዲኖሩ ያግዛቸዋል። አላህን በእጅጉ የሚታዘዝ ሰው በስራው አይደነቅም። ወንጀለኛው ደግሞ ከአላህ እዝነት ተስፋ አይቆርጥም። በዚህም የተነሳ ሁሌም በአላህ መተናነስና መዋደቅ ስር ይሆናል። ከአምላኩም ፈላጊ እንደሆነ ይኖራል። መልካም ነገር ማዘውተሩ ጥሩ ውጤት አለው። ከበረከቱ መካከል ፍጻሜን ያሳምራል። ወደ ኋላ ለመመለስም እድል ይሰጣል። ሰው ሆኖ ምድር ላይ የሚቀር ማንም የለም። ፍጻሜ ሁሉም የሰው ልጅ የሚገባው በር ነው። ከዚያ በር የሚቀር ማንም የለም። እጅግ ምርጥ ጉዞ የሚያደርግና ምርጥ አቀባበልም የሚጠብቀው አለ። እጅግ አስከፊ ጉዞ የሚያደርግና በመጥፎ ፍጻሜ የሚበሰርም አለ። በመጥፎ ፍጻሜ መበሰር በእርግጥ ምንኛ አሳማሚ ነው። መልካም ይሁን ክፉ የሰው ልጅ ፍጻሜ ወይም ኻቲማ በአራት ነገሮች ይገለጻል። ጣረሞት ላይ ያለ ሰውም ይህ ሁኔታ በግልጽ ይታየዋል። አንደኛ፣ የቀልብ ሁኔታ። ጌታውን ለማግኘት የሚናፍቅና የሚጓጓ ወይስ ከሱ ላለመገናኘት የሚፈራን የሚሸሽ? በተውሂድ ላይ የጸና ነው ወይስ የሚወላውል አይነት ሰው ነው? ሁለተኛ፣ የሰውነት ሁኔታ። የሞት መልአክ ነፍሱን ሊያወጣ ሲደርስበት በምን ሁኔታ ላይ ነበር? ሙሕሪም ሐጅና ዑምራ ስርዓት ላይ ሆኖ ነው ወይስ ሶላቱ ላይ ሱጁድ ላይ ሆኖ ወይስ ቆሞ? አላህን በመታዘዝ ሁኔታ ዒባዳ ላይ ሆኖ ወይስ በሌላ ሁኔታ? አይኑን በቁርአን ላይ ወዲህ ወዲያ እያደረገ ወይስ እርቃን ፎቶዎችን በማየት ተጠምዶ እያለ? መጨረሻም ምላሱ በተውሂድ ወይም ሸሃዳ ቃል መስክሮ ነው የሞተው ወይንስ ተሳስሮ? አላህ ይጠብቀን። ሶስተኛ፣ የሞተበት ምድር። ይህም ባሪያው የሞተበት ምድር ነው። ምድር ለአንድ የአላህ ባሪያ ትመሰክራለች ወይም ትመሰክርበታለች። ታዲያ ይህ ሰው ነፍሱ የወጣችው በመስጂድ እያለ ነው ወይስ በናይት ክለብ? ወደ መልካም ነገር እየሄደ ነው የሞተው ወይስ ወደ ወንጀል ቦታ እየሄደ? በጥሩ ጓደኞች መካከል ሆኖ ነው ወይስ በመጥፎ ጓደኞች መካከል ሆኖ? አራተኛ፣ ምድርን የለቀቀበት ጊዜ። በየትኛው ቀን ውስጥ ነው የሞተው? በጁምዓ ቀን አሊያም በሌሊቷ ውስጥ ነው የሞተው ወይስ ሌላ ቀን? በተባረከችው የጁምዓ ሰዓት ውስጥ ነው የተቀበረው ወይስ ሌላ ሰዓት? ለምሳሌ ጁምዓ ቀን ውስጥ አንዲት ሰዓት አለች፣ አላህ ለለመነው ሰው ምላሹን የማይነፍግበት። ሰው ምድርን ለቆ ወደ መጨረሻው ዓለም ሲሄድ እንግዳ ነው። ወደ አላህ ሱብሓነሁ ወተዓላ የሚያደርገው ጉዞ ያማረለትና ከአራቱ ከተጠቀሱት ምልክቶች አንዱ የገጠመው ሰው ከሞት በኋላ የሚገጥመው ነገር መልካም ስለመሆኑ የመግቢያ ብስራት ደርሶታል ማለት ነው። ገና ከዚህ በላይ እጅግ ምርጥ የሆኑ ውድ ሽልማቶች እፊት ለፊቱ ይጠብቁታል። ዘላለማዊ የሆነ ጸጋም ተደግሶለታልና ደስ ይበለው። ወደ አላህ የሚያደርገው ጉዞ
የከፋበትና ከተጠቃሽ ምልክቶች በተቃራኒ ያገኘ ሰው አላህ በዝነቱና በይቅርታው ካላለፈው በስተቀር ከሞት በኋላ የሚኖረው ገጠመኙም የከፋ ነው የሚሆነው። ባሳለፈው መጥፎ ስራም ሊቀጣ ይችላል። የእርሱ ውሳኔ በአላህ እጅ ነው፣ ሊምረው አሊያም ሊቀጣው። አቡ ጃዕፈር አትስቶሪ እንዲህ ይላሉ። አባ ዙርዓ አራዚ ሞት አፋፍ ላይ ሆኖ ሳለ እርሱ ዘንድ መጣን። አጠገቡ የተወሰኑ ዑለሞች ነበሩ። ሟቻችሁን ላኢላሃ ኢላላህ አስብሉ የሚለው ሐዲስ አወሱለት። አቡ ዙርዓን ሟች ታላቅ ሰው ናቸውና አፈሩና ላኢላሃ ኢላላህ በል ሊሉት ፈሩ። ዝም ብለን ስለ ሐዲሱ እናውራ ተባባሉ። አንደኛቸው እንዲህ በማለት ጀመረ። አዱሓክ ኢብኑ ሙኸሊድ እሱም ከዓብዱል ሐሚድ ኢብኑ ጃዕፈር እሱም ሷሊሕን ጠቅሶ እንዳወራልን በማለት የሐዲሱን ሰንሰለት በመጥቀስ ላይ እያለ የዘገባ ሰንሰለቱን ሳይጨርስ በሞት አፋፍ ጣረ ሞት ላይ የነበረው አቡ ዙርዓ ተቀበለውና በንዳር አቡ ዓሲም ዓብዱል ሐሚድ ኢብኑ ጃዕፈር ኢብኑ አቢ ዑረይብ ከኩሰይር ኢብኑ ሙራ አልሐድረሚ እሱም ከሙዓዝ ኢብኑ ጀበል እንዳወራልን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። የመጨረሻ ቃሉ ላኢላሃ ኢላላህ የሆነ ሰው አለና ላኢላሃ ኢላላህ እንዳለ ጀነት ገባ የሚለውን የሐዲሱን ቃል ሳይሞላ ሩሑ ከመጨረሻው ፊደል ከሃ ጋር ወጣች። ላኢላሃ ኢላላህ። አንዳንድ እነኚህን የመሳሰሉ ቀደምት ደጋጎች ቢነገር እጅግ አስገራሚ የሆነ እኛ ያላየናቸውን ብዙ ነገሮችን አይተዋል። ያዩትንም ተናግረዋል። ከነኚህም መካከል ከሸይኹል ኢስላም አቢል ፈትሕ ነስር ኢብኑ ኢብራሂም አናብሉሲ እንደተወራው ከመሞታቸው ጥቂት ቀደም ብሎ እንዲህ ሲሉ ተሰሙ። እባካችሁ ትንሽ ጊዜ ስጡኝ፣ እኔም ታዛዥ እናንተም ታዛዦች ናችሁ። ሩህ ለሚያወጣው መላእክት የሚናገር ይመስላል። ትንሽ ቆይቶ የእርሳቸው ባልደረባ የነበረው ሰው የዓስር አዛን ሲያወጣ ሰማን። አለቃዬ ሙአዚኑ አዛን እያደረገ ነው አላቸው። በል ቀና አድርገኝና አስቀምጠኝ አለውና እንዲቀመጥ አደረገው። ወደ ሶላት ገባና እጁን አንዱ በሌላኛው ላይ በማድረግ መስገድ ጀመረና ሶላቱን ጨረሰ። ብዙም ሳይቆይም ወዲያውኑ ሞተ። ሱብሃንአላህ። አላህ ሱብሓነሁ ወተዓላ ኻቲማችንን ያሳምርልን። ከነቢያችንም ዓለይሂ ሰላቱ ወሰላም በጀነቱል ፊርደውስን ይሰብስበን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.